Hello, how are you? Are you fine? Okay, today I'm going to teach you about the adjective, specifically adjective ed, ending by ed and ing. ብዙ አጀክቲቮች እንዳሉ ታውቃላችሁ። አሁን የምናያቸው ግን ሁለቱ አጀክቲቭ ናቸው። ምንድናቸው? በኢዲ የሚጨርሱና በአይኤንጂ የሚጨርሱት ልዩነታቸው ነው። ኃይለኛ የሆነ ልዩነት አላቸው። ምክንያቱም ሰው የሆነ ትሪኪ የሆነ ነገር ወይ ደግሞ መልእክት ያስተላልፋል። እነዚህ አለመገንዘብ። ስለዚህ በደንብ መገንዘብ አለባችሁ እገምታለሁ። በጣም ኢንተረስቲንግ የሆነ ቪዲዮ ነው። ስለዚህ እስከ መጨረሻ እዩትና ምን አይነት ኮንሴፕት እንደወሰዳችሁ ኮሜንት አድርጉልኝ ማለት ነው። እሺ አሁን አጀክቲቭ መጨረሻው ላይ ኢዲ የሆነ አጀክቲቭ ለማየት ከፈለግን ምን አይነት ኢሞሽን አለው፣ ምን አይነት መልእክት አለው የሚለው ነገር በደንብ እናያለን። ምን አይነት ነው መልእክት ያለው? this is my emotion በቃ የራስ ኢሞሽን ነው የምትናገረው ማለት ነው። or someone's feeling በቃ የሆነ ስሜት ምን አይነት ስሜት እንደተሰማ የምትናገረው ነገር ነው። ምንድነው? ኢዲ ከሆነ ማለት ነው this is my emotion የራሴ ኢሞሽን ነው ማለት ነው። እሺ አጀክቲቭ በአይኤንጂ መጨረሻ ከጨረሰሳ ምን አይነት መልእክት ያስተላልፋል? በደንብ እዩት እስኪ። this is gives me the emotion ኢሞሽን ለኔ የሚሰጠኝ ነገር ነው። ለሱ በቃ ኢሞሽን ምን አይነት ኢሞሽን እንደሚሰጠኝ የሚያደርግ ነው። በቃ ኮዩዝ ነው ማለት ነው እሱ። or the cause of the feeling ይላል። cause of feeling የፊሊንጉ ወይ ደግሞ ፊሊንግ ይሰማሃል አይደለ? ለፊሊንጉ እንዲመጣልህ የሚያደርግ ነገር በምን ይጨርሳል ማለት ነው? አይኤንጂ ይጨርሳል። ፊሊንጉ እንዲመጣልህ የሚያደርግ ወይ ደግሞ መንሻ ነው። መንሻ ምክንያት ነው ማለት ነው እሱ። ውጤትና ምክንያት የሚባል ነገር አይደለ? አለ። አዎ የሆነ ምክንያት ካለ የሆነ ውጤት ደግሞ አንተ ጋር ያለ። ስለዚህ በሌላ አባባል ምን ማለት ነው? አይኤንጂ ከሆነ ምክንያት ነው። በቃ አንተ አንድ ነገር እንድሰማ የሚያደርግ ምክንያት የሚሰጥ ነገር ሲያመለክት፣ ኢዲ ከሆነ ደግሞ አንተ የሆነ ውጤት በዛ ምክንያት መሰረት ውጤቱ የምታያየው ወይ ደግሞ አንተ ጋር የሚውለ ስሜት ማለት ነው። ፊሊንግ የተሰማ ፊሊንግ ነው ማለት ነው። ውጤቱ ነው ማለት ነው በሌላ አባባል። እሺ አሁን ኮንሰፕቱ እያያችሁ ነበር። አሁን ወደ ኤግዛምፕል እንሄዳለን። በኤግዛምፕል አድርገን ስናየው ደግሞ በደንብ ይረዳችኋል ብዬ እገምታለሁ። ኤግዛምፕል 1 I feel depressed አለ። I feel depressed እያለ ነው። አሁን በቃ ውጤቱ ላይ ነው አንተ ጋር የዋለው። depressed በቃ ተጫጭኖኛል። ምክንያቱ የሚያጫጭን ነገር በቃ አለ ማለት ነው ከዙሪያው ላይ። ስለዚህ የሱ ስሜት ግን ምን ሆነዋል ማለት ነው? ተጫጭኖኛል። someone was feeling በቃ አድርገዋል ማለት ነው። I feel depressed ማለት ተጫጭነዋል። ኦኬ ወደ ሁለተኛ ሲኒ you seem tired ይላል። tired ደክሞሃል ይመስላል። የደከምክ ትመስላለህ። በቃ እሱስ ደክሞታል። ፊሊንጉ አይደለም ውጤቱ ነው የሚያሳየው እዚህ ላይ ውጤቱ ወይ ደግሞ ፊሊንግ የተሰማው ፊሊንግ ነው የሚያሳየው ያለ። ስለዚህ you seem tired በቃ የደከምክ ትመስላለህ፣ የደከምክ ይመስላል ይላል። ስለዚህ ውጤቱ ነው ይሄ። እንደገና ወደ ሶስተኛ ኤግዛምፕል ከበደ ሉክስ ሪላክስድ። ከበደ ሉክስ ሪላክስድ። አሁን ይሄም ውጤቱ ነው። ከበደ ያገኘው ምክንያት አለ ሪላክስ ለማድረግ ወይ ደግሞ ሪላክስ እንዲሰማው ወይ ደግሞ የሆነ የተፋታታ ነገር ወይ ደግሞ ደስታ እንዲሰማው ተደርጓል። ከበደ ፈታ ያለ ይመስላል ይለኛል አይደል? አስተያየቱ ነው። አይቶ ከበደ በቃ ፈታ ያለ ይመስለኛል እያለ በቃ ውጤቱ ነው እያየው ያለው። ግን ፈታ ለማድረግ ወይ ደግሞ ለመሆን ያደረገው ነገር ዙሪያው ላይ ግን ፊሊንግ የሚያመጣው ነገር ግን አለ ማለት ነው በሌላ አባባል። ስለዚህ ይሄ ግን ውጤቱ ነው። ከበደ ሉክስ ሪላክስድ ከበደ ፈታ ያለ ይመስላል ይመስላል ይታያል ፈታ ያለ ይመስላል እያለ ነው። እሺ ወደ አራተኛው ኤግዛምፕል አስተር ኢዝ ቦሪድ። አስተር ኢዝ ቦሪድ አስተር ደብሯታል ይላል። ይሄም ውጤት ነው። ደብሯታል ምን ሆና የሚያደብር ነገር ዙሪያው አለ ማለት ነው። ውጤቱ ምክንያት አለ ማለት ነው። ያን ምክንያት ምን ይባላል? ቀጣይ እናየዋለን። ስለዚህ አሁን ውጤት ነው እናየው እስካሁን። አስተር ኢዝ ቦሪድ አስተር ኢዝ ቦሪድ አስተር ደብሯታል በቃ እያለ ነው። በቃ ሰልችታለች ማለት ነው። እሺ ወደ ውጤትስ ምን ያሳያል የሚለው ነገር ወደ ሁለተኛው እንይት።
አይኤንጂ የሚጨምር እስካሁን ያየናቸው ኢዲ የሚጨርሱ ነገሮች ናቸው አይደል? አሁን ደግሞ አይኤንጂ የሚጨርሱ ነገሮች ደግሞ ትንሽ እንይና እነሱስ ምን ይላሉ የሚል ነገር እናያለን። ኤግዛምፕል 1 ሬኒ ዌዘር ኢዝ ዲፕሬሲንግ ይላል። አሁን ዲፕሬሲንግ አንድ ሰው ዲፕሬሲድ እንዲሆን የሆነ ነገር አለ ምክንያት እየነገረ ነው። አሁን ሬኒ ዌዘር ኢዝ ዲፕሬሲንግ ዝናባማ የአየር ሁኔታ በቃ መጫጫን የሚያመጣ ነው። በቃ አጫጫን እንዲጫጫን ያደርጋል እያለ ነው። ተጫጭኖኛል እያለ አይደለም። እሱ ምክንያት ሆነዋል። ዲፕሬሲንግ ማለት በቃ ደባሪ ነው፣ የሚያጫጭን ነገር የሚያመጣ ነው እያለ ነው፣ እየነገረን ነው ማለት ነው። እሺ ሁለተኛው ኤግዛምፕል working all day is tiring working all day is tiring ምን እያለ ነው? አሁን I am tired ልትል ከሆነ ደክሜያለሁ ልትል ከሆነ ምን መኖር አለበት? የሚያደክም ነገር ምክንያት መኖር አለበት አይደለ? አዎ ምክንያቱ ምንድነው? አሁን ምክንያቱን እየነገረን ያለ ምንድነው ምክንያቱ? working all day is tiring ሙሉ ቀን ዌክ ማድረግ ሙሉ ቀን መጓዝ ያደክማል ይላል። ደክሜያለሁ አይደለም እያለ ያለው ምንድነው ያለው? ያደክማል በቃ ምክንያቱ ይሆናል እያለ ነው ያለው አተ እሺ ስለዚህ working all day is tiring ስለዚህ ኮይዝ ነው ያደክማል እያለ ነው። እሺ ወደ ሶስተኛው ኤግዛምፕል my teacher is boring አሁን አንዳንድ መምህር ስትማሩ ደባሪ መምህር አለ። ደብሮታል አይደለም እያለ ነው ያለው ምክንያት እየሆነ ነው ያለው። ለነሱ እንዲደብራቸው ምክንያት እየሆናቸው ነው መምህሩ ምን ሆነ? my teacher is boring እያለ ነው። መምህሬ ደባሪ ነው እያለ ደብሮታል ለራሱ አይደለም ውጤቱ አይደለም የሚናገረን ያለን ምክንያት ነው። ደባሪ ሌላ ሰው እንዲደብር ያደርጋል እያለ ነው። እሺ ኦኬ ስለዚህ አይኤንጂ እና ኢዲ ምን አይነት ልዩነት እንዳላቸው እያያችሁ ነው አይደለ? አዎ እዚህ ላይ በደንብ ማየት ያለባችሁ እናንተ ናችሁ። ምክንያቱም ኮንሰፕት ላታዩለት አታዩትም። ስለዚህ ኮንሰፕቱ በደንብ እዩት። ብዙ ነገር በእነዚህ የምንጠቀምባቸው ነገሮች አሉ። እነሱ እንድትጠቀሙ ነው ይሄ የሚያደርገው ያለው ማለት ነው። my teacher is boring ማለት መምህሬ ደባሪ ነው፣ እኔ እንድደብረኝ እያደረገኝ ነው ማለት ነው። ምክንያት ውጤትና ምክንያት እወቁ ብያቸዋለሁ። ውጤቱ ለመኖር አንድ ውጤት ለመኖር የሆነ ምክንያት መኖር አለበት። ስለዚህ አይኤንጂ ውጤት ሳይሆን ምክንያት ያሳያል፣ ኢዲ ውጤት ያሳያል። ባጭሩ ኮንሰፕቱ ይረዳችኋል ብዬ እገምታለሁ። ኦኬ ወደ ቀጣዩ ኤግዛምፕል እንሄድ። ምንድነው የሚለው? I am interested in buying that house ይላል። I am interested in buying that house ያን ቤት መግዛት ፍላጎቴ ነው። በቃ ኢንተረስቲንግ ፍላጎቴ ነው። አሁን ውጤት ነው። ውጤቱ ምንድነው? በቃ ኢንተረስቲንግ የሆነ ነገር አለ ማን ሃውሱ። ስለዚህ እሱ ምን ሆነ ማለት ነው? እዚህ ላይ ኢንተረስቲድ ሆነዋል ማለት ነው። በቃ ፍላጎቱ የሚያሟላ ሆነዋል ማለት ነው። በደንብ እየተረዳችሁ ነው ብዬ ገምታለሁ። ስለዚህ በሌላ ባል ምን ማለት ነው? I am interested in buying that house ማለት ይሄ ሃውስ እንዲገዛው እዛ ያለው ቤት እንዲገዛው ፍላጎቴ ነው። በቃ ፍላጎቴ ያሟልልኛል እያለ ነው ያለው ማለት። ስለዚህ ደስተኛ ነኝ እንዲገዛው ደስተኛ ነኝ እያለ ነው በሌላ ባል። እሺ ያን ቤት መግዛት ፍላጎቴ ነው ወይም ደስተኛ ነኝ እንዲገዛው ማለት ነው። ስለዚህ ውጤቱ ነው ኢንተረስቲድ ነው የሚለው ያለው። ስለዚህ ሃውሱ ኢንተረስቲንግ ነው ማለት ነው። ሃውሱ ኢንተረስቲንግ ነው። እዚህ ላይ ምንድነው ያለው? ሰውየው ኢንተረስቲድ ሆኗል። በቃ ፍላጎቱ በቃ ተሟልቶለታል ወይ ደግሞ ፍላጎቱ ነው ያሟላል ማለት ነው። ሃውሱ ፍላጎቱ የሚያሟላ ስለሆነ የሚያሟላ ማለት ኢንተረስቲንግ ስለሆነ ማለት ነው። ሰውየው ኢንተረስቲድ ሆኗል ምን ስለሆነ? ሃውሱ ኢንተረስቲንግ ስለሆነ ማለት ነው። አስፈላጊ ስለሆነ ማለት ነው። እሺ ተረዳችኋል? ኦኬ ወደ ሁለተኛ ኤግዛምፕል ሌላ እንሄድ እስኪ። I am exhausted because my day was exhausting I am exhausted ይላል። ውጤቱ ነው because ይላል። ምክንያቱ ማን ነው? my day was exhausting አሁን ሰውየው ደክመዋል፣ በጣም ደክመዋል። ምክንያቱ የሚያደክም ቀን ነው ያለው። እሱ እየሰራው የነበረ ራሱ ያውቃል ምን እየሰራ እንደነበረ ማለት ነው። ግን አድካሚ ቀን ነው የዋለው። ስለዚህ እሱ ሰውየው ውጤቱ ምንድነው? ደክመዋል ማለት ነው። I am exhausted ማለት
ታይርድ ሆነዋል ማለት ነው። because my day was exhausting ing ወስደዋል ይሄኛው እኔ በጣም ደክሜያለሁ ይለናል። ደክመኛል ይላል። ምክንያቱ ቀኔ አድካሚ ነበረ እያለ ነው። በደንብ እየተረዳችሁ ይሆናል ብዬ እገምታለሁ። ወደ ቀጣዩ ኤግዛምፕል እስኪ ምክንያቱም ኤግዛምፕል ብዙ የምሰጣችሁ ኤግዛምፕል በተጨመረ ቁጥር ግንዛቤያችሁ እየጨመረ ነው የሚሄደው። ሌላ ራሳችሁ ጽፋችሁም የሆነ ነገር ትፈጥራላችሁ ማለት ነው። በቃ ቅጽበታዊ ያገኛችሁ ነገር በራሳችሁ ሂደት ትናገራላችሁ ማለት ነው። በአማርኛ ያወቃችሁት ነገር በሙሉ ማለት ነው። ኦኬ ወደ ሶስተኛ ኤግዛምፕል the students were fascinated ይላል። the students were fascinated because the lesson was fascinating በደንብ እያያችሁ ነው አይደለ? አሁን ውጤት አለ። ውጤቱ በምን ምክንያት ነው የመጣው? በምክንያቱ ነው ማለት። ምክንያቱ ምንድነው? አሁን በጣም ማራኪ የሆነ ለሰን እያዩ ስለዋሉ ተማርከዋል ወይ ደግሞ ማራኪ የሆነ ለሰን ያዩት ተማርከዋል ማለት ነው ስቱደንቱ። the students were fascinated ማለት ተማርከዋል። በቃ ተማርከዋል ፈዘዝ ብሎ እያዩ ነው። በቃ በፈዘዝ በማራኪ ነገር ማለት ነው። በጣም ስዋቸዋል ማለት ነው። ምን ማለት ነው? ስዋቸዋል ገለ የሚባለው ነገር በደንብ ተደንቀዋል፣ ተመስጠዋል ማለት ነው። ውስጣቸው ምሳጦ ገብተዋል ማለት ነው። ስለዚህ the students were fascinated ማለት ውጤት ነው። እነሱ fascinated ምክንያቱ ግን አለ። ምክንያቱ ምንድነው? because the lesson was fascinating ለሰኑ በጣም fascinating ወይ ደግሞ ሳቢ ማራኪ ስለነበረ ማለት ነው። ማራኪ ስለነበረ ስለዚህ እያያችሁ ውጤቱ የትኛው ነው ምክንያቱስ የትኛው ነው የሚለው ነገር በደንብ ተማሩ። ተማሪዎቹ ተማርከዋል ነው የነበሩ ምክንያቱ ትምህርቱ ማራኪ ስለነበረ የሚለው ትርጉም አለው ማለት ነው። እሺ አንዴ ላቋርጣችሁና ሰብስክራይብ ሼር ኤንድ ላይክ አድርጉ። ምክንያቱ ይሄ ቪዲዮ ያው እናንተ መተጋገዝ አለባችሁ በጣም ወዳችሁት ከሆነ ማለት ነው። ወደ አራተኛው ኤግዛምፕል ነኝ። I think it is boring ይላል። እንደመስለኝ ደባሪ ነው ምክንያት ይሆናል ማለት ነው። ምክንያት ለድብርት ምክንያት ነው እያለ ነው። ምን አለ? I think it is boring በቃ እንደመስለኝ ከሆነ ደባሪ ነው እሱ ነገርየው ማለት ነው። እሺ ስለዚህ እኔ እንድደበር ያደርገኛል ደባሪ ነው እያለ ነው። ምክንያት ነው እየነገረ ነው ያለው። እሺ ወደ አምስተኛው እንሂድ። አምስተኛው ኤግዛምፕል I think this movie is interesting እንደሚመስለኝ ከሆነ ይሄኛው ፊልም በጣም ኢንተረስቲንግ ነው። ምክንያቱ ነው ኢንተረስቲንግ ፍላጎት እንድኖርህ ያደርጋል እያለ ነው። እሺ ያደርጋል ማለት ነው። ስለዚህ እንደሚመስለኝ ይህ ፊልም አስፈላጊ አይደለም እያለ ነው። አስፈላጊ ነው ማለት ነው። እሺ እንደሚመስለኝ ይህ ፊልም አስፈላጊ ነው በቃ ኢንተረስቲንግ ነው እያለ ምክንያት ነው በቃ ኢንተረስቲንግ እንድትሆን ኢንተረስትድ እንድትሆን አንተ ምክንያት ይሆናል ማለት ነው። በቃ እንድማርክህ ያደርጋል እያለ ነው ያለው። እሺ ወደ ቀጣዩ እንሂድ። ወደ ስድስተኛው ኤግዛምፕል I think it is confusing I think it is confusing ማለት እንደሚመስለኝ ከሆነ confusing ያደርጋል ወይ ደግሞ የሆነ ድንግርግር እንድትል ያደርጋል እያለ ነው። ኮንፊውዝድ ያደርጋል ማለት እንደሚመስለኝ እሱ አደናጋሪ ነው በቃ አንደናጋሪ ማለት ምንድነው? እንድትደናገር ያደርጋል በቃ ኮንፊውዝ የሆነ ነገር አጋጥሞሃል ማለት ነው። ስለዚህ አንተ ኮንፊውዝድ እንድትሆን ኮንፊውዚንግ የሆነ ነገር አጋጥሞሃል ለማለት ነው። እሺ እኔ ጋር ናችሁ አይደለ? አዎ እንቀጥል። I think it is depressing እንደሚመስለኝ ከሆነ የሚደብር ነገር ነው በቃ የሚያጫጭን ነገር ነው ወይ ደግሞ የተጫጫነ ነገር እንዲሰማ ያደርጋል ይሄ ነገር። ስለዚህ አትውደደው አትሂድ እያለህ ነው። ስለዚህ ምን እያለው ነው? I think it is depressing ማለት ምክንያት ነው እያተናገረ ያለው ውጤቱ አይደለም። ይሄ ነገር ምክንያቱ ዲፕሬሲንግ እንድትያዝ ያደርጋልና ወደዛ አትሂድ እየጠቆመው ነው ያለው አይዘው። ስለዚህ ing ዋና ዓላማችን ምንድነው? ing adjective ing የሚጨርስና ed የሚጨርስ ነው አይደል? ስለዚህ ልዩነቱ እያያችሁ ነው። እሺ thank you all ፍላጎቱ ነው። እሺ ወደ ስምንተኛው እንሂድ። ኤግዛምፕል she is interested ይላል። አሁን ውጤት እናያለን ማለት ነው። ውጤት ነው። she is interested ምን እያለ ነው? ፍላጎቷ ነው እያለ ነው።
በሱ ደስተኛ ናት ወይ ደግሞ ፍላጎቷ ነው እሷ ምኑን የሆነ ያየችው ነገር ምክንያት አለ ውጤቷ ግን በቃ ኢንተረስትድ ሆናለች እሷ ኢንተረስትድ ሆናለች ዲ አቃ ወደ 9ኛ እንሂድ she is confused ተደናግራለች እሷ ማን እሷ ለምን እንጃ የሆነ ውጤት ይኖራል ምን አለ she is confused በቃ ተደናግሮታል በቃ የሆነ ነገር ኮንፊዝ ሆናለች በአማርኛም እንኳን ተጠቀመዋለን ኮንፊዝ ምን ማለት እንደሆነ በቃ እመጁ በቃ ግራ ገብታታል ለማለት ተፈልጎ ነው ተደናግራለች ይያለን ነው ስለዚህ ውጤቱ ነው ያወራ ያለው she is confused እስቲ she is confused ኦኬ ወደ 10ኛው ኤግዛምፕል ነው she is depressed ተጫጭናታል አላልንም መጀመሪያ እኮ ብለናል የሚያጫጭን ነገር ነው ይያልን ነው ግን ሄደች ተጫጭናታል ወይ ደግሞ የሆነ በቃ ድብርት እየተሰማት ነው ድብርት ተሰምቷታል ይያለ ነው she is depressed ማለት ድብርት ተሰምቷታል በቃ የሆነ ድብርት ተሰምቷታል የሚያደብር ነገር ስላየች ወይ ውጤቱ የሆነ ነገር አለ ግን ባይዘው ኦኬ ወደ 11ኛው እንሂድ I was amazed ተደነቆ ነበር I was amazing ተደንቄ ነበር ተደንቄ ሎ ወይ ደግሞ አሎ was ስለሆነ ነበረ ነው እሺ I was amazed ማለት ተደንቄ ነበረ was past tense ስለሚያመለክት ማለት ነው ስለዚህ ተደንቄ ነበረ ያን ጊዜ በጣም እሱን አይቼ የሆነ ምክንያት ያየው ነገር አለው የሚያደንቅ ማለት ነው የሚያስደንቅ ነገር ስላየ ተደንቆ ነበር ያን ጊዜ ማለት ነው ስለዚህ ምን ይያለ ነው I was amazed ኦኬ እሺ አሁን ወደ 12ኛው wow I was amazing the audience loved me አሁን በደንብ እዩት wow I was amazing the audience loved me አስደናቂ ሆኜ ነበር ማለት ነው ሁሉንም ተመልካች ወዶኛል ይያለ ነው እሷ ምክንያት ሆናለች ማለት ነው ምን እነሱ እንዲደነቁ አድርጋለች ስለዚህ እነሱ ወደዷት ለሷ ምክንያት እንደሆነ ወደዷት ማለት ነው እሷ ምንድናት አሁን ተደንቃለች አይደለም ማለት ነው እሷ ምን ለመደነቅ ምክንያት ሆናለች I was amazing ማለት መደነቅ ምክንያት ሆኛለሁ ማለት ነው ወይ ኦሆ በጣም ጥሩ ነው በቃ ጥሩ ፖቴንሻል ላይ ነው ያለሁት ወይ ደግሞ ጥሩ ሂደት ላይ ነው ያለሁት እያለች ነው ያለችው ማለት ነው እሺ 13ኛ ኤግዛምፕል I took my children to the museum አለ they were so bored ልጆቼ ወደ ሙዚየም ወስድኳቸዋለሁ ምክንያቱ ደብራቸው ስለነበረ ይላል እሺ ደብራቸው ስለነበረ ወስድኳቸዋለሁ ወደ ሙዚየም ወሰዳቸው እሱ ምክንያቱ በጣም ተደብረው ነበሩ ውጤቱ በቃ መዝናኛ አጥተው ተደብረው ስለነበሩ ነው እሺ ስለዚህ I took my children to the museum they were so bored በቃ bored ሆነው ነበር ወይ ደግሞ በቃ ደብራቸው ነበር ማለት ነው እሺ ወደ 11ኛው ኤግዛምፕል I am very interested in football I am very interested in football ማለት እግሪ ኳስ በጣም ምንድነው ያስደስተኛል ይያለ ነው አሁን ኢንተረስትድ ነው ሰውየው ምክንያት ነው እግር ኳስ ባየ ቁጥር ኢንተረስት ይሆናል ማለት ነው እሱ ፍላጎቱ ይሟላል ማለት ነው እግር ኳስ በጣም ያስደስተኛል ደስተኛ ሆነዋል ማለት ነው እሱ ሰውየው ስለዚህ ምን አለ I'm very interested in football excellent okay 15ኛው ኤግዛምፕል I watched an interesting film በጣም አስፈላጊ የሆነ ፊልም አይቻለሁ ወይ ደግሞ በጣም ጠቃሚ የሆነ ፊልም አይቻለሁ ይያለ ነው አስፈላጊ የሆነ ፊልም አይቻለሁ ይያለ ነው እሺ እሱ አስፈላጊ ምክንያት ለሱ ፍላጎቱ እንዲ ያረካትለት የሚያደርግ ፊልም አይተዋል ማለት ነው ምክንያት ነው ያየው ማለት ነው እሺ ወደ 16ኛው ነው የመጨረሻው እንየው were you surprised when you got the job ይላል were you surprised when you got the job ስራ ብታገኝ ትደነቃለህ እያለው ነው በቃ ጉጉት ላይ ነው ያለው ያስደንቃል እያለው ነው ያለው ስለዚህ ውጤቱስ እንዴት ነው እያለው ነው እየጠየቀው ነው ያለው were you surprised when you got the job በቃ ስለዚህ በደንብ ራስ ስራ ብቻ ብታገኝ ትደነቃለህ ወይ እያለው ነው አይደለ ኦኬ በጣም ጥሩ ነው አሁን ይህ ቪዲዮ በጣም ወዳችኋት እንደተወደደ በእናንተ
ተስፋ አደርጋለሁ። ከወደዳችሁት ሳብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። ቴንክ ዩ ቨሪ ማች